ከሌሊቱ 9 ሰዓት ላይ ልክ በሰዓት እንደተቀጠረ ሰው በድንገት ከእንቅልፍህ ነቅተህ ታውቃለህ? አካባቢው ጨለማ ነው። ቤቱ ጭጭ ብሏል። ሁሉም ሰው በሞቀ እንቅልፍ ውስጥ ነው። አንተ ግን ዓይንህ እንደፈተተ ጣራው ላይ አፈጥተሃል። ሰዓቱን ስታየው ልክ ከሌሊቱ 9 ሰዓትና በ11 ሰዓት መካከል ነው። ይህ ነገር አንድ ጊዜ ብቻ ሳይሆን ደጋግሞ አጋጥሞህ ይሆናል። እናም ምናልባት ይሄ ኢንሶምኒያ የእንቅልፍ ማጣት ችግር ነው ወይም በአጋጣሚ ነው ብለህ አስበህ ይሆናል። ነገር ግን ይህንን ነገር መረዳት ይኖርብሃል። ይህ የእንቅልፍ ማጣት ችግር ሳይሆን መለኮታዊ ጥሪ ቢሆንስ? ጠላትህ ዲያብሎስ በዚህ ሰዓት እንድትነቃ የማይፈልግበት፣ ፈጣሪህ ግን ለአንድ ትልቅ ጉዳይ እየጠራህ ያለበት የመላእክት ሰዓት ቢሆንስ? እውነቱ ይህ ነው። በዚህ ሰዓት መነሳትህ በዘፈቀደ የሚከሰት ነገር አይደለም። ከዚህ ሰዓት በስተጀርባ ታላቅ መንፈሳዊ ምስጢር ተደብቋል። ይህንን ምስጢር ካወቅክ ሕይወትህ ለዘላለም ይቀየራል። አሁን በዚህች ሌሊት ከእንቅልፍህ ስትነቃ ምን ማድረግ እንዳለብህና ይህንን ሰዓት እንዴት ወደ በረከት መቀየር እንደምትችል አሳያችኋለሁ። አብራችሁን ቆዩ። ተወዳጆች፣ እንኳን ወደዚህ መንፈሳዊ የሕይወት ትምህርት በሰላም መጣችሁ። ቅድም እንዳልኩት ከሌሊቱ 9 እስከ 11 ሰዓት ያለው ጊዜ ተራ ጊዜ አይደለም። ቅዱሳን አባቶቻችን ይህንን ሰዓት የመላእክት ሰዓት ወይም የመንፈሳዊ ተጋድሎ ሰዓት ብለው ይጠሩታል። ዓለም በተኛችበት፣ ጫጫታው በጠፋበት፣ የሰው ልጅ እንቅስቃሴ በገታበት በዚህ ጸጥታ ሰማያት የሚከፈቱበት ልዩ ጊዜ ነው። በመጽሐፍ ቅዱስ ታሪክ ውስጥ ብንመለከት ታላላቅ የእግዚአብሔር ሰዎች መለኮታዊ መልእክት የተቀበሉት በዚህ በሌሊቱ ክፍለ ጊዜ ነው። በአንደኛ ሳሙኤል ምዕራፍ 3 ላይ ያለውን ታሪክ አስታውሱ። ብላቴናው ሳሙኤል ገና ልጅ እያለ በሌሊት 3 ጊዜ ከእንቅልፉ ተከሰከሰ። እግዚአብሔር እየጠራው ነበር። እርሱ ግን ካህኑ ኤሊ እየጠራው እየመሰለው ይመላለስ ነበር። ዛሬም ብዙዎቻችን ልክ እንደ ሳሙኤል ነን። እግዚአብሔር ሊያናግረን፣ ሊያስጠነቅቀን ወይም ሊያስጸናናን ሲቀሰቅሰን፣ እኛ ግን እንደ ተራ ነገር ቆጥረን ወደ ግራ ጎናችን እንዞራለን ወይንም ስልካችንን አንስተን ፌስቡክና ቲክቶክ መጎርጎር እንጀምራለን። ወዳጄ ልንገርህ፣ ዓለም ሲተኛ ሰማይ ንቁ ነው። መንፈሳዊው ዓለም በዚህ ሰዓት በከፍተኛ እንቅስቃሴ ላይ ነው። ጠላት ዲያብሎስ እንቅፋት የሚዘራበት፣ ቅዱሳን ደግሞ በረከትን የሚቀበሉበት ወሳኝ ሰዓት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓትም መነኮሳት እና ባህታውያን ለሰዓታት ጸሎትና ለኪዳን የሚቆሙት በዚህ ሰዓት ነው። ለምን? ምክንያቱም የልመና ምሕረት እና የራእይ ሰዓት ስለሆነ ነው። ታዲያ አንተ በዚህ ወሳኝ ሰዓት ከእንቅልፍህ ስትነቃ ምን ማድረግ አለብህ? ይህንን የእንቅልፍ መቆራረጥን እንዴት ወደ መለኮታዊ ቀጠሮ ትቀይረዋለህ? 3 ወሳኝና ሕይወት ለዋጭ የሆኑ መንፈሳዊ እርምጃዎች እነሆ እንልሃለን። አንደኛ፣ በቅጽበት ወደ ጸሎት ግባ። ይህ የመጀመሪያውና ወሳኙ ሕግ ነው። ከእንቅልፍህ እንደባነንክ አእምሮህ ወደ ሌላ ነገር መሄዱ በፊት፣ ወደ ስልክህ ስክሪን ከመመልከትህ በፊት፣ ሰዓቱ ስንት እንደሆነ ለማየት እንኳን ሳትሞክር ወዲያውኑ አምላክህን አናግር። ጌታ ሆይ ለምን ከሰከሰኝ? ምን ልታዘዝ? ባሪያህ ይሰማልና ተናገረኝ በል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን በተግባር አሳይቶናል። በወንጌል እንደተጻፈው ማርቆስ ምዕራፍ 1 ቁጥር 35 ላይ ገና ማለዲያም ሳለ ተነስቶ አገር ሳይነጋ ወደ ምድረ በዳ ሄደና በዚያ ጸለየ ይላል። አስተውሉ፣ አገር ሳይነጋ ይላል። ለምን? ምክንያቱ ያ ሰዓት ምንም አይነት የሰው ጫጫታ የሌለበት ንጹሕና ቅዱስ ሰዓት ስለሆነ ነው። በዚያን ሰዓት ስትጸልይ ጸሎትህ የንጣን ወደ ላይ ይወጣል። ምንም የሚረብሽህ ነገር የለም። ልጆች አይጮሁም፣ ስልክ አይጠራም፣ የቴሌቪዥን ድምፅ የለም። አንተና ፈጣሪህ ብቻ የምትገናኙበት ልዩ ጊዜ ነው። ጸሎትህ ግድ ረዥም ወይም የተወሰበሰ ቃላት የተሞላ መሆን የለበትም። እንዳውም ቀለል አድርገህ ልክ ከቅርብ ጓደኛህ ወይም ከአባትህ ጋር እንደምታወራ አውራው። አምላኬ ሆይ ምናልባት ስለ አንድ ሰው እንድትጸልይ ፈልገህ ይሆናል። ምናልባት ከኔ የምትፈልገው ንስሐ ይኖር ይሆናል። ወይም ደግሞ ዝም ብለህ ካንተ ጋር እንደሆን ፈልገህ ይሆናል። እኔ አለሁ፣ በፊትህ ቆሜአለሁ በለው። መዝሙረ ዳዊት 91 ላይ ከሌሊቱ ግርማ አትፈራም ይላል። ወዳጄ በዚያ ሰዓት ስትነቃ አንዳንዴ ፍርሃት ሊሰማህ ይችላል። የብቸኝነት ስሜት ወይም ጭንቀት ሊወርሰህ ይችላል። ነገር ግን ወዲያውኑ ስትጸልይ ያንን ፍርሃት ወደ ድል ትቀይረዋለህ። በሰይጣን ክልል ውስጥ ገብተህ ድል የምትነሳው በዚያች ሰዓት በሚደረግ ጸሎት ነው። ስለዚህ ስልክህን ትተህ መቁጠሪያህን አንሳ። ሁለተኛ፣
ጸጥ ብለህ የእግዚአብሔርን ድምፅ አዳምጥ። ብዙዎቻችን በጸሎት ጊዜ የምናደርገው ስህተት እኛ ብቻ ተናግረን አሜን ብለን መደምደማችን ነው። ጸሎት እኮ የሁለትዮሽ ውይይት ነው። አንተ ከተናገርክ በኋላ እርሱ የሚለውን መስማት አለብህ። ከጸለይክ በኋላ ለጥቂት ደቂቃዎች በዝምታ ቆይ። ነቢዩ ኤልያስ እግዚአብሔርን በፈለገ ጊዜ እግዚአብሔር በኃይለኛው ነፋስ ወይም በመሬት መናወጥ ውስጥ አልነበረም። በአንደኛ ነገሥታት 19 ላይ እንደምናነበው እግዚአብሔር የተገኘው በምትነፍስ ቀጭን ነፋስ ወይም በለዘበ ድምፅ ውስጥ ነው። ያንን ቀጭን ድምፅ ለመስማት ደግሞ የሌሊቱ ጸጥታ ወሳኝ ነው። በዚህ ሰዓት እግዚአብሔር ብዙ ነገር ሊነግርህ ይችላል። ምናልባት ከአደጋ ሊጠብቅህ አስቦ ማስጠንቀቂያ ይሰጥህ ይሆናል። ምናልባት ለረጅም ጊዜ ሲያስጨንቅህ ለነበረው ችግር መፍትሄ በሐሳብህ ብልጭ ያደርግልህ ይሆናል። ወይም ደግሞ በችግር ውስጥ ስላለ አንድ ወዳጅህ እንድትማለድ ስሙን ወደ ልቦናህ ያመጣ ይሆናል። አንዳንዴ ደግሞ ምንም ሳይል የእርሱን መኖር ብቻ እንድታጣጥም ይፈልጋል። እረፉ፣ እኔም አምላክ እንደሆንኩ ወቁ። መዝሙር 46። ይህ መረጋጋት ለአእምሮህ ፈውስ ነው። በቀን ውስጥ ካለብህ ውጥረትና ሩጫ የምታርፈው በዚህ ሰዓት ነው። ስለዚህ አትቸኩል፣ የልብህን ጆሮ ክፈት። ሶስተኛ፣ የእግዚአብሔርን ቃል በድምፅ አውጣና ተናገር። ይህ ጨዋታ ቀያሪ የሆነ እርምጃ ነው። ጸለይክ፣ አዳመጥክ፣ አሁን ደግሞ ማወጅ አለብህ። መጽሐፍ ቅዱስ ምን ይላል? የምስክርነት ቃል ጠላትን ድል ይነሳል። ራእይ 12 ቁጥር 11። በኦርቶዶክሳዊ ትውፊት በሌሊት ተነስቶ ዳዊት መድገም፣ መዝሙረ ዳዊትን ማንበብ ትልቅ ኃይል አለው። ዝም ብለህ በልብህ ሳይሆን ድምፅህን አውጥተህ አንብብ። ለምን እንደሆነ ታውቃለህ? ድምፅህ በክፍሉ ውስጥ ያለውን አየር የመቀየር ኃይል አለው። አጋንንት የእግዚአብሔርን ቃል ሲታወጅ ይረዳሉ። መዝሙር 23ን አውጣና አንብብ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም እያልክ ስታወጅ የጎደለብህ ነገር እንደሚሞላ እየተነበይክ ነው። መዝሙር 91ን ድገም። በልዑል መጠጊያ የሚኖር እያልክ ስትጸልይ በዙሪያህ መለኮታዊ አጥር እየሰራህ ነው። ፊልጵስዩስ 4:13ን አውጅ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በል። ጠላት ዲያብሎስ የሚሰራው በጨለማና በምስጢር ነው። አንተ ግን በዚያ በጨለማ ሰዓት ብርሃን የሆነውን ቃል ስትናገር ጨለማው ይገፈፋል። ቃሉን ስታውጅ ለራስህ ብቻ ሳይሆን ለመንፈሳዊው ዓለም ጭምር ማን እንደሚመለክ እያሳወቅክ ነው። ምንም መጸለይ እንኳን ቢከብድህ መዝሙር 3ን አንብብ። እኔ የተኛሁ አንቀላለፍኩም፣ እግዚአብሔርም ደግፎኛልና ነቃሁ። ይህ ቃል እግዚአብሔር እንቅልፍህን እንደባረከው እና መቀስቀስህንም እንደፈቀደ ማረጋገጫ ነው። ስለዚህ ወዳጅ ሆይ ዛሬ ማታ ወይም ሌላ ጊዜ ሰዓቱ 9 ሰዓት ሲሆን በድንገት ከእንቅልፍህ ብትነቃ እባክህ አትደንቅ። ብርድ ልብስህን ወደ አናትህ ላይ ጎትተህ ለመተኛት አትሞክር። ወይም ስልክህ ላይ ያለውን ሰዓት አይተህ እንዴ ገና እኮ ነው ብለህ አትናደድ። ያ ሰዓት የተመረጥክ ሰዓት ነው። አንተም በዚያ ሰዓት የተመረጥክ ሰው ነህ። እግዚአብሔር ከሰዎች ሁሉ ለይቶ ለአንተ ልዩ ቀጠሮ ይዞ እየጠበቀህ ነው። ያን ጊዜ ከአልጋህ ውረድ ወይም እዛው ባለህበት ተንበርከክ። እናም እነዛን 3 ነገሮች አድርግ። በፍጥነት ጸልይ፣ የእግዚአብሔርን ድምፅ አዳምጥ፣ ቃሉን አውጣና አውጅ። ይህንን ማድረግ ከጀመርክ እነዛ የሚያበሳጩ የእንቅልፍ መቆራረጦች ወደ ሕይወትህ ትልቁ በረከት ይቀየራሉ። መንፈሳዊ ሕይወትህ ያድጋል፣ ጭንቀትህ ይተፋል፣ ከፈጣሪህ ጋር ያለህ ግንኙነት ይተነከራል። ይህ መልእክት ጠቃሚ ሆኖ ካገኘኸው እና ለሌት ለሚባኑ ወገኖች መፍትሄ ይሆናል ብለህ ካመንክ እባክህ ቪዲዮውን ላይክ በማድረግ እና ለሌሎች ሼር በማድረግ የበረከቱ ተካፋይ ሁን። ብዙዎች መልስ አጥተው እየተጨነቁ ነውና አንተ ምክንያት ሁናቸው። ለተጨማሪ እምነትን የሚያጠነክሩ መጽሐፍ ቅዱሳዊና ኦርቶዶክሳዊ ትምህርቶች ለማግኘት የቻናላችን ቤተሰብ ይሁኑ። ያስታውሱ፣ ዝም ብለህ አልነቃህም፣ የነቃኸው በምክንያት ነው። በጸሎት ተጉ፣ በረከትን ተቀበሉ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።